ሄሎ መንገድ 201 ባርባሮስ ሰፈር አደጋ ደርሷል። የሆነ ሰውዬ ላይ ተኩሰውበታል። በአስቸኳይ አምቡላንስ ያስፈልገናል። ሄሎ ሳርግ ምን ተፈጠረ? ስራውን ጨረስከው? አምልጦኛል ማለት ምን ማለት ነው? ሰውየውን ያዘው እንጂ ሳዲቅ። ተመትቻለሁ ፋሚ። ምርቃትህን ስጠኝ። ሄሎ ሳዲቅ ሳዲቅ ምን ተፈጥሮ ነው አባዬ? ማሙት አምልጧል። አሁ በፈጣሪ ስም በቃ ተከትሎት ሊይዘው ይገባል። ያንን ማድረግ አይችልም። አሁ ሳዲቅ በጥይት ተመቷል። ግን እንዴት? ቆይ ያ የተረገመ ሰውዬ አሁንም አመለጠኝ። በቃ አዎ መርት ጋር በመሄድ ጊዜያችንን ማባከን የለብንም። ግን ፎቶ አንስቼ ልልክለት እችላለሁ። እሺ ይሄው ልክልታለሁ። ቆይ ባገኘውበት ላስቀምጠው። አሁን ለመርት ልደውልለት። ምን ተፈጠረ ዴኒስ? ስልኩን አያነሳም። እሺ የላክሽለትን አይቶታል? መልእክቱ ደርሶታል ግን እስካሁን ድረስ አላየውም። ቆይ ባያየውስ ግን? እስከሚያየው ድረስ ደጋግመን እንደውላለን እና እስከሚያየው ድረስ መደወሌንና የጽሁፍ መልእክት መላኬን አላቆምም። አማራጭ የለንም። በቃ ሳዲቅ ከሞተ ሞተ ነው። በሻሞ ላይ የሚኖር ሰው በሻሞላው መሞቱ የማይቀር ነገር ነው። አባዬ አሁን ደግሞ ሌላ ሰው እንቅጠር። አሁ እኔ ማፊያ ነኝ እንዴ? ቆይ የራሴ የታጠቀ ሰራዊት ያለኝ ይመስልሻል እንዴ? ፓራላይዝ እንደሆንኩኝ የሚያውቅ አንድ ሰው ብቻ ነበርና አሁን ተተኩሶበታል። ለማንኛውም አሁን አቶ ማሙት ማን ሊገለው እንደሞከረ ለማወቅ መሞከሩ የማይቀር ነው። ስለዚህ እንዘጋጅ እንግዲህ። እንደዛ ይሻላል። እኔ ይህንን ማድረግ የምችለው ይበቃኛል። ውድ አባዬ እባክህን እንደዚህ አትበል። ይህንን ሰውዬ የግድ ማስወገድ አለብን እኮ። ለራሴ ብዬ አይደለም እንደዚህ የምልህ፣ ለቤተሰባችን ስል ነው። አትጨቃጨቅኝ። በቃ አሁን ይበቃሻል። እሺ አባዬ ደህና አይደለህም እንዴ? እማዬ አያቴ ምን ሆኖ ነው? ደህና አይደለም እንዴ? ምንም አልሆነም ውዴ። እንደዚህ ሆኖ ማየት ስለማያስችለኝ ነው ኤሲን ውዴ። ስማኝ የኔ ወዳት፣ በቅርብ ይሻላል። እኔ እንደ እናቴ አላዝንም። ምክንያቱም ደግሞ አያቴ አንበሳ ነው፣ እንደሚያሸንፍ አውቃለሁ። በሽታውን ታሸንፈዋል። በእኔ በቃ ኤሲን፣ አያትሽ ትንሽ ረፍት ማድረግ አለበት። እንውጣ። እሺ ተመልሼ እመጣለሁ። እሺ አያቴ።
ሳድቅ ስልክህን አንሳልኝ። እንዳልሞትክ ንገረኝ ወንድሜ። ሳድቅ አይ አሁንም መልእክቱን አላየውም። ስልኩንም እያነሳ አይደለም። ችናር ቅድም መርት ካልጋው ላይ እንዳልተነሳ ነግሮኛል። አሁንም ተኝቶ ቢሆንስ? እህቴ ክፍሌ ውስጥ ምን እያደረጋችሁ ነው? ምንም ሜካፔን ለማስተካከል ነው የመጣሁት። በእኔ እንሂድ። በቃ እንሂድ በሉ እንጂ። ልክ ነህ። አዎ ሰውዬው በቤተሰቦቼ ያስፈራራኝ ስለነበር ለአንተ እውነቱን መናገር አልቻልኩም ነበር። አውቄው ነበር። ሆስፒታል ውስጥ ያሉት ሰነዶች የጠፉበት ምክንያት እሱ ነበር። የወላጆቼ መሞት ላይ እጁ ያለበት ሰው ማን ሊሆን ይችላል? ዶክተር እባክህን ማውራትን ቀጥላ አታቋርጥ። በትክክል የተፈጠረው ልነግር አልችልም። እናትና አባት ላይ ያየሁት ብዙ ጉዳት ደርሶባቸው ስለነበረ የመተፈሻ አካል ስራቸው አቁሞ እንደነበር ነው። ግን ሁለቱም ታካሚዎች ማገገም የሚችሉበት ሁኔታ ውስጥ ስለነበሩ መሞታቸው ትንሽ ያልተለመደና ግድ የሚል ነገር ነበር። ግን ደግሞ የሁለቱም ሁኔታ አስጊ የሆነ የመጣው በተመሳሳይ ሰዓት በመሆኑ ደግሞ ይበልጥ ነገሩን አጠራጣሪ እንዲሆን አድርጎታል። ታዲያ እንደዚህ አይነት ነገር እንዴት ይፈጠራል? የሁለቱም የመተፈሻ መሳሪያ የተነቀለ ይመስለኛል። ግን ይህንን የሚያሳይ ምንም አይነት ማስረጃ ልናገኝ አልቻለም። የክፍሉ ካሜራዎች አለመስራታቸው ደግሞ አጠራጣሪ ነበር። ይህንን ያደረገው አንድ ሰው ብቻ ነው። ያስፈራራ ሰው ይህ ሰው ነበር እንዴ? ልክ ነህ። አዎ በአሁኑ ከኔ ማምለጥ አትችልም ያልችል። በጣም ብዙ ሰው ደውሎልኛል፣ መልእክትም ልከውልኛል። ማንንም ማናገር አልችልም መርት። ውስጥ ያለውን እውነታ ለማንም መናገር አልችልም። ምንም መፍትሄ ካለመኖሩ የተነሳ የሚወዱኝ ሰዎች ጋር ራሱ ማስመሰል አለብኝ። ለእነሱም ቢሆን ዋሽቻቸዋለሁ። ውስጤ እየደማና እየተጎዳ ነው። የማልፈልገው ጋብቻ ውስጥ በግድ እየገባው ነው ያለሁት። አውቄ ነበር፣ እንደምታፈቅረኝ አውቄ ነበር። ዊሽናር ለምን አትተወኝም? ውዴ ቤት ነው ያለሽው? እሺ በቃ እየመጣው ነው። መርታውን ደግሞ የት ልትሄድ ነው? በጣም ደስተኛ ሆኛለሁ ማዬ። ፍቅሬን ወደ እኔ ልመልሳት ነው የሚሄደው። መርት ቆይ ይህንን ተመልከች። ምንም ያህል ባትፈልጊና ልታስቆምኝ ብትፈልጊ እንኳን አትችይም። ምክንያቱም ደግሞ ኦይኩ እኔን ታፈቅረኛለች። ይቅርታ አድርግልኝ ማዬ። ወደዚህ ቤት ከኦይኩ ጋር እመጣለሁ ወይም ከዚህ በኋላ ተመልሼ አልመጣም። ይቅርታ አድርግልኝ ልጄ። ለእኔ አንተን ከሌላ ሰው ጋር መጋራት በጣም ከባድ ነው። ግን ኦይኩ በጣም ጥሩ ልጅ ናት። በዛ ላይ ጎበዝም ናት። ሁለታችሁ የኔን የፋሽን ድርጅት አስተዳዳሪዎች ሆናችሁ ለማየት በጣም ነው የጓጓሁት። በሊድ ልጄ ሂድና ኦይኩን ይዛትና አመጣታለሁ ማዬ። ያንን ሰርግ ሄጄ አስቆመዋለሁ።
ውዴ። ቅንጡ የሆነ ቀሚስ መልበስ እንደምትችይ ያውቃለሁኝ፣ ግን ቀለሙ ትንሽ ግራ የሚያጋባ አይመስልሽም ልጄ? ሀዘን ላይ ያለሽ ይመስላል። መጀመሪያ ላይ ፈርቼ ነበር፣ ግን እንዳልኩሽ የዚህ ዘመን ወጣቶች እኮ ከኛ በላይ ፋሽን ተከታዮች ስለሆኑ ይሄ ሊያስጨንቅሽ አይገባም። ሙሽሮች በሰርጋቸው ቀን የፈለጉትን ነው የሚለብሱት። ለማንኛውም ቀሚሱ ያምራል። ሁለቱም ደስተኛ መሆናቸው በቂ ነው። እውነትሽን። ደስታ በቁሳቁስ የሚገኝ ነገር አይደለም። ሙሽራዋ የሚስማማትን ቀሚስ ለብሳለች፣ ደግሞ በጣም ነው ያማረባት። ልክ ነው፣ በጣም ነው ያማረባት። ሕይወት ግራ ታጋባለች። በፊት ጓደኛ ማቾች ነበርን፣ ግን ካሁን በኋላ ቤተሰብ ሆነናል። እውነት ነው። አዎ ፈጣሪ ይመስገን፣ በሕይወት እያለ ልጆቻችን ሲያገቡ ማየት ችለናል። የምታጋባን ሴት የት ነው ያለችው? ትንሽ ቆይታ ትመጣለች ይለች። ውይ ልጁ በጣም ነው የጓጓው። ቅር የማይላችሁ ከሆነ ወደ መኝታ ክፍሌ ልሄድ ነው። እኔ አብሬሽ መጣ ጥሩ ነው። ይቅርታ አድርጉልኝ። ፈጣሪ ይመስገን። መርት በሰዓቱ የሚደርስ ይመስልሻል? የግድ መድረስ አለበት ሰልማ። ሄሎ ኦዝጉር። አዎ ወንድሜ፣ አሁንም ድረስ እንደምታፈቅረኝ አውቄያለሁ። በምንም ታምር የዚህ ተቃራኒ ይሆናል ብዬ አስቤ አላውቅም ነበር። መርት በሊዛ ስትመለስ እናያለን። እሺ ወንድሜ። በአሁኑ በጭራሽ አልተዋትም ነው የምልህ ኦዝጉር። በቃ የሚፈጠረውን አሳውቀኝ። እሺ ወንድሜ፣ ራስን ጠብቅ። እንገናኛለን። እሺ በቃ ወንድሜ። ለምንድን ነው ወደዚህ የመጣኸው? ነውር እኮ ነው። ከትንሽ ደቂቃ በኋላ የኔ ሙሽራ ትሆኛለሽ። ያንተ ሆናለሁ? ምን አይነት ዘመን ላይ ነው እየኖርን ያለ ነው? ለማንኛውም የኔ ፍቅር፣ ሰርጋችን በድንገት ስለሆነ የማውራት እድሉን አላገኘንም ነበር። ምንድን ነው? የምትፈልጊው ማንኛውንም ነገር ካለ ልታሳውቂኝ ትችላለሽ። ምንም የምፈልገው ነገር የለም ኦጉዝ። እኔ ግን አለኝ ውዴ። ምንድን ነው? በመጀመሪያ ደረጃ ከዚህ በኋላ እንድትሰሪ አልፈልግም። በየካፌ እንድታስተናግጂ በጭራሽ አልፈልግም። እንዴ ኦጉዝ፣ ይሄማ በጭራሽ አይሆንም። ስራ መስራት እኮ የለመድኩት ነገር ነው። ከተቀመጥኩ ይደብረኛል። በጭራሽ አይደብረሽም። እናቴ የምትሰሪው ስራ ስለምትሰጥሽ አይደብረሽም። ለቀናት ወደኛ ቤት መጥተሽ ያለን የኑሮ ዘይቤያችንን ለአንቺ ለማስተማር ጓጉታለች። ቆይ አንድ ጊዜ፣ ተጋብተን ከወላጆች ጋር ነው እንዴ የምንኖረው? አዎ። ከኛ ቤት መውጣትሽ አስፈላጊ ነው። በዛ ላይ ደግሞ እናቴ አብራን ትኖራለች። ሁላችንም አብረን መኖር እንችላለን። እኔ ከተጋባን በኋላ የተለያየ ቤት ውስጥ እንኖራለን ብዬ ነበር ያሰብኩት። ምንም አታስቢ። ዛሬ ወደ ቤት ሁሉም አይመጡም። ስለዚህ ዛሬ ብቻችንን ነው የምንሆነው። ተው፣ ምን እያደረክ ነው? በጣም ነው የሚያሳፍረው። ውስጥ እኮ በጣም ብዙ ትላልቅ ሰዎች አሉ። ለስምሽ በጣም ቸኩዬ ስለነበረ ነው። እሺ በቃ እኔ ልሂድላችሁ። ኦይኩ፣ ደህና ነሽ እህቴ? የተፈጠረ ነገር አለ እንዴ? ደህና ነኝ እህቴ። እርግጠኛ ነሽ? ኦጉዝ ያረደና ያናደደሽ ነገር አለ እንዴ? ተመልከቺኝ፣ ንገሪኝ። አይ ምንም አላደረገኝም። ምግብ ስላልበላው ብቻ ነው የተፈጠረው። ይሄ ነው። ኦይኩ፣ እየዋሽሽኝ ነው ያለሽው። ቢያንስ እንኳን ራስሽን አትዋሺ። ኦጉዝን ማግባት እንደማትፈልጊ በግልጽ የሚታይ ነገር ነው። ውዷ እህቴ፣ ጊዜው እኮ ገና ነው፣ አልረፈደም። አሁንም ቢሆን ይህንን ሰርግ ማስቆም እንደምትችል ታውቂያለሽ። ለእኔ ጥሩ የሚሆነው ባገባ ነው። እመኝኝ እሺ እህቴ። በቃ በይ አሁን ወደ ውስጥ ግቢ እሺ። ወላጆቻችን ችግር የተፈጠረ እንዳይመስላቸው። በሂጂ እህቴ። እሺ። ወይኔ ምንድን ያደረኩት? እንዴ
እንዴት ነው እድሜ ልኬን ከዚህ ሰውዬ ጋር የምኖረው? ይህ ሁሉ ነገር ቅዠት ቢሆን ምኞቴ ነው። ስነቃ ይህ ሁሉ ነገር ቢያበቃ ወይም ተአምር ቢፈጠር ደስ ይለኛል። ሂድ እንጂ ወንድሜ። ኧረ ንዳው፣ አፍጥነው እባክህ ንዳው። መርት በመጨረሻ ማነሳ። የላኩልን ፎቶ አይተኸዋል? አዎ አይቼዋለሁ ዴኒስ፣ በጣም አመሰግናለሁ። እሺ አሁን የት ነው ያለኸው? መንገድ ላይ ነኝ፣ እየመጣሁ ነው። እሺ መርጥ፣ ፈጠን ብለና እባክህን። ሰርጉ እስካሁን ድረስ ገና አልተጀመረም። ዴኒስ እባክሽን እንደዚህ እንዲሆን አትፍቀጂ። ያንን ሰርግ አሁኑን አስቁሚ። እሺ የምችለውን ሁሉ አደርጋለሁኝ። ምንም አታስብ። በሆነ ነገር እንዲጠመዱ አደርጋለሁ። ግን አንተ መፍጠን አለብህ እባክህን። እየመጣሁ ነው። በቃ እጠብቃለሁ። እሺ ወንድሜ ፍጠን እንጂ፣ ንዳው እንጂ እባክህ ንዳው። ስልኩን አነሳልሽ እንዴ? አዎ መርትን አናግሬዋለሁ። ወደዚህ እየመጣ ነው። መንገድ ላይ ነው። በሰዓቱ የሚደርስ ይመስልሻል? ወይኔ የምታጋባችሁ ሴት ልትደርስ እኮ ነው። የግድ መድረስ አለበት ሰልማ። እስከዛው የምንችለውን ሁሉ እናደርጋለን። ሰዎቹን ለማዘናጋት እንሞክራለን። ሁሉንም ነገር እናደርጋለን። ትንሽም ቢሆን ጊዜ አለን። ኦይኩን አይቻት ተመልሼ እመጣለሁ። ቺናር ደግሞ ምን አድርጎ ነው አሁን? ዴኒስ ቺናር ምን አደረግ? ከሐኪሙ ጋር የነበረን ንግግር እንዴት ነበር? አዲስ ያገኘው መረጃ አለ? አውቄያለሁ ዴኒስ። ለካ ያልችን ሁልጊዜም እውነቱን ነበር ሲነግረኝ የነበረው። ወላጆቼን የገደላቸው እሱ ነበር። ልክ ነበርን። ይህንን ማመን አልችልም። ማለቴ እሱ ይሆናል ብዬ ጠርጥሬ ነበር፣ ግን ይህንን ያለ ርቀት ይጓዛል ብዬ አላሰብኩም። ውስጤ ሁሉን ነገር እንዳላደረገው ነው የሚነግረኝ። ግን አድርጎታል። ወደ ሆስፒታል ከሄደ በኋላ ውስጥ ገብቶ መተንፈሻ መሳሪያቸውን የነቀለው። ይህንን ከጭካኔ ውጪ ሌላ ምንም የሚገልጸው ነገር የለም። ልክ ነሽ። ይህንን ሰው ለአመታት ወንድሜ ስለው ነበር። የቤተሰቤ አባል እንደሆነ ነበር የማውቀው። ግን ላደረገው ነገር ዋጋውን መክፈሉ አይቀርም። አስከፍለዋለሁ። የሚገባውን ቅጣት እንዲያገኝ በእኛ በኩል የሚደረገውን ነገር በሙሉ እናደርጋለን። ሁሌም ከጎን ነው መሆነው። የኔ ውድ፣ ሰርጉ መታደም ካልፈለክ ችግር የለውም። እሺ አይ ዴኒስ፣ ወደ ውስጥ እንግባ። ደግሞ እዚህ ሆነን ብዙ ሰዓት ነው ያስጠበቅናቸው። በይ እንሂድ ውዴ። ዴኒስ ደህና ነሽ የኔ ውድ? ቺናር ኦይኩ እሱን በጭራሽ ማግባት አትፈልግም። ይሄንን ሁሉ ያደረገችው መርት እንዲርቃት ለማድረግ ነው። ኦይኩ ናት ይሄንን የነገረችሽ? አይ እሷ እንኳን አሁንም ድረስ ዝም እንዳለች ነው። መቋቋም ስላቃታት ለመርት ደብዳቤ ጽፋለት ነበር። ክፍለ ውስጥ ነው ያገኘሁት። ደብዳቤውን እንዳገኘሽው መናገር ነበረብሽ። ምንም የሚቀየር ነገር የለም። ኦይኩ በጣም ግትር ልጅ ናት። ዴኒስ፣ መርት ስለዚህ ደብዳቤ ግድ ማወቅ አለበት። አዎ እኔም ነግሬዋለሁ እና ደብዳቤውን ፎቶ አንስቼ ልኬለታለሁ። አሁን ወደዚህ እየመጣ እንደሆነ እርግጠኛ ነኝ። አሁን ምን ሊፈጠር ነው? ማለቴ ሲጋቡ አይናችን እያየ ዝም ብለን ቆመን ልናይ ነው? በሩን እኔ ከፍተዋለሁ። አይ አሁን ይህንን ሰርግ የምናዘግይበትን መንገድ እንፈልግ። ይህንን ሰርግ የግድ ማዘግየት አለብን። እንኳን ደህና መጣሽ። ሁላችሁም እንኳን ደስ አላችሁ። እንኳን ደህና መጣሽ። እንኳን ደህና መጣሽ። ዝግጁ ከሆናችሁ እባካችሁ አሁን መጀመር እንችላለን። አዎ ዝግጁ ነን። ኦጉስ መጀመሪያ ሴትዮዋን ትንሽ እንኳን አረፍ እንድትል በመፈቅደላት ምን ይመስልሃል? ውይ ይቅርታ፣ ስለ ጓጓ ነው። ምን መጠጣት ትፈልጊያለሽ? አመሰግናለሁ። ምንም አልፈልግም እና ደግሞ ትንሽ እቸኩላለሁ። ከዚህ በኋላ ሌላ ሰርግ አለብኝ። መፍጠን አለብን። ውይ እባክሽን፣ ምንም ቢሆን ጠምቶሽ መሆን አለበት። የሆነ ትኩስ ነገር ጠጪ። አይ አያስፈልገኝም። በጣም አመሰግናለሁ። እና ሙሽራው ማን ነው? እኔ ነኝ። ሙሽሪትስ? የኔ ልጅ ሙሽራው አንቺ አይደለሽም እንዴ? ነኝ። ስምኝ፣ የምታጋባችሁ ሴት ያናገረችሽ እኮ ነው። በእኔ ወደ ጠረጴዛው ጋር እንሂድ። እሺ አንቺ ቅደም እስኪ።
እባክህ በፍጥነት ንዳው እንጂ። ዞር በል ዞር በል፣ እባክህን ዞር በልልኝ። እባክሽን በጭራሽ እሺ እንዳትይ። ዞር በልልኝ። እንግዲህ ውድ እንግዶቻችን በቅድሚያ ወደ ሰርግ ስነ ስርዓቱ እንኳን በደህና መጣችሁ ለማለት እወዳለሁ። አቶ ኦጉዝና ወይዘሪት ኦይኩን ለኢዝሚር መዘጋጃ ቤት ምዝገባ ቢሮ ባቀረባችሁ ጥያቄ መሰረት በዛሬው ዕለት የማዘጋጃ ቢሮ ጋብቻችሁን በተመለከተ ባደረገው ምርመራ ምንም እንዳይከናወን የሚያደርግ ችግር አላገኘንበትም። እንግዶቻችንና ምስክሮቻችሁ ፊት ለፊት እኔ የምላችሁን ትደግማላችሁ። ቆይ የምትፈቅጂልኝ ከሆነ ከመጋባታቸው በፊት አንድ መናገር የምፈልገው ነገር አለ። በጣም ደስ እንዳለሽ ይገባኛል፣ ግን እባክሽን ጋብቻቸውን ከፈጸሙ በኋላ ንግግር ማድረግ ትችያለሽ። እሺ እንቀጥል። አቶ ኦጉዝ አስላን፣ ወይዘሪት ኦይኩን ያለምንም አስገዳጅነት በራስ ሙሉ ፈቃድ ሞት እስኪለያችሁ እስከ ዘላለም ድረስ ወይዘሪት ኦይኩን ህጋዊ ሚስት አድርገህ ትቀበላታለህ? አዎ። አሁን ደግሞ ኦይኩ ይልማዝ አቶ ኦጉዝን ያለማንም አስገዳጅነት በራስ ሙሉ ፈቃድ ሞት እስኪለያችሁ ድረስ እስከ ዘላለም ህጋዊ ባለቤትሽ እንዲሆን የምትቀበይ ከሆነ አዎንታሽን ግለጭልኝ። እንግዲህ ሙሽራዋ በደስታ የተነሳ መናገር ያቃታት ይመስላል። በቃ ጥያቄውን ደግሜ ጠይቅሻለሁ። ኦይኩ ይልማዝ አቶ ኦጉዝን ያለማንም አስገዳጅነት በራስ ሙሉ ፈቃድ ሞት እስኪለያችሁ ድረስ እስከ ዘላለም ህጋዊ ባለቤትሽ እንዲሆን የምትቀበይ ከሆነ አዎንታሽን ግለጭልኝ። ኦይኩ ለምንድን ነው የማትናገሪው? እሺ በይ እንጂ። ኦይኩ የኔ ልጄ የምታደርጊው ነገር በጣም ያሳፍራል። ይቅርታ አድርጉልኝ። በሩን ልክፈተውና ቶሎ መለሳለሁ። ኦይኩ መርት ልጄ፣ ይህ ሰውዬ ደግሞ ማን ነው? ማን ነው? በጭራሽ እንደዚህ አታድርጊ። ደብዳቤሽን አንብቤዋለሁ። እንደዚህ እያፈቀርኩ ካንተ ውጭ መኖር ልቋቋም አልችልም ብለሽ ጽፈሻል። እነዚህ ያንቺ ቃላቶች ብቻ አይደሉም፣ የፍቅራችንም ጭምር ነው። የኔና ያንቺ እውነታ ነው። ከእናቴ ጋር እንዳልጣላ ብለሽ እንዳደረግሽው አውቃለሁ፣ ግን እሱ ከዚህ በኋላ አስፈላጊ ነገር አይደለም። እናቴ በተናገረችው ነገር በጣም ተጸጽታለች። የፋሽን ድርጅቱን አብረን እንድናስተዳደረው ነግራኛለች። የኔ ውድ፣ አሁን በእኛ ፍቅር የምትተማመኝበት ጊዜ ነው ውዴ። ፈጣሪ ላደረገልኝ ነገር ላመሰግነው እፈልጋለሁ። በሕይወቴ ውስጥ አንቺ ሁሌም ስላለሽ በጣም ደስተኛ ነኝ። አንቺ ፈጣሪ የሰጠኝ ትልቁ ስጦታዬ እንደሆንሽ ነው የማስበው። ከዚህ በኋላ ተስፋ መቁረጥ የለብሽም። በይ አሁን ነይ፣ ከዚህ ወጥተን እንሂድ። ነጋችንን በማሰብ ዛሬ ላይ አብረን አዲስ ሕይወትን ጀምር የኔ ፍቅር። ሰውየውን ለማግባት የምትስማሚ ከሆነ ሁለታችንም እስከ ሕይወታችን ፍጻሜ ድረስ አንድ ላይ እንዳንሆን እየፈቀድሽ ነው። ምን እያለን ያለ? ምክንያቱም ሕይወቴ አንቺ ነሽ። እባክሽን ሕይወቴን አትንጠቂ። አሁኑኑ ከዚህ እንሂድ። ይበቃል። አሁኑኑ ከዚህ ቤት ውጣ። አሁን ይህን ምን ይሉታል? ከዚህ ቤት አስወጡት እንጂ። ወይዘሮ አይሴል፣ አቶ ሼፍኪ ምን እያደረጋችሁ ነው ያላችሁት? አስወጡት እንጂ። መርት እባክህ እንደዚህ አታድርግ። ወጣቱ ልጅ እንደ ተከበርክ በላውን ውጣለን። ከዚህ በላይ እንድናደድ አታድርገኝ። በይኔ ውዴ ነይ። ኦይኩ ምን እያደረግሽ ነው ያለሽ? አባዬ ልቀቃት። ይቅርታ አድርጉልኝ። ማግባት አልችልም። አልችልም ማለት ምን ማለት ነው? ይኩ እንዴ ምን ማለትሽ ነው? እሺ ተረጋጋ፣ ተረጋጋ። እንሂድ። ቆይ እናንተ ምንም አትሉም እንዴ? ይኸውልሽ ኤሲን ውዴ፣
ቆንጆ ሻይ ነው ያፈላሁልሽ፣ ትወጂዋለሽ። አመሰግናለሁ። አይ እንደውም አንቺ እዚህ ድረስ ስለመጣሽ ማመስገን ያለብኝ እኔ ነኝ። እሺ ታዲያ ህይወት እንዴት እያደረገሽ ነው? ኤላ እዚህ የመጣሁት ከአንቺ ጋር ስለ ህይወት ለማውራት አይደለም። አሁን እንዳሰበ ሰው ማስመሰልሽን አቁሚ። ምንድን ነው ልትነግሪኝ የፈለግሽው? ስሚ፣ አሁን የምነግርሽ ነገር ምናልባትም ላያስደስትሽ ይችላል፣ ግን ጊዜው በሄደ ቁጥር በጣም ደስ እንደሚልሽ እርግጠኛ ስለሆንኩ ነው የምነግርሽ። እንግዲህ ኤሲን እናትሽ አሁን አንዳንድ ነገሮች ላንቺ ባለመናገር ስህተት የሰራች ይመስለኛል። ሁሉንም ነገር ማወቅ አለብሽ። ኤላ ዝም ብለሽ ዳርዳር አትበይ። ቀጥታ ወደ ጉዳዩ ግቢና ንገሪኝ። ኤሲን፣ እኔና አባትሽ ለረጅም ጊዜ አብረን ነበርን። በቃ አንገብጋቢው ነገር ይሄ ነው። ግን ጅል መስልሻለሁ እንዴ? ውሸታም ሰው መሆንሽን ረስቼ ማምንሽ መስሎሽ ነው? ኤሲን ውዴ፣ ነፍሰ ጡር ነኝ። አባትሽና እኔ ልጅ ልንወልድ ነው። ኤላ አሁኑኑ መዋሸትሽን አቁሚ። ቆይ ምን ለማለት እየሞከርሽ ነው? ምንም አልገባኝም። ተመልከች፣ እኔን የማታምኚኝ ከሆነ በገዛ አይኖችሽ ማየት ትችያለሽ። አሁን እንደሚፈታትና እህትም ልትሆኝ እንደሆነ ያልቺን ራሱ ሊነግርሽ ፈልጎ ነበር፣ ግን እናትሽ አሁን እንዳያደርግ ከለከለችው። ውሸት ነው። እነዚህ ማሰተኛ ወረቀቶች ናቸው። ሁሉም ነገር ውሸት ነው። እሺ እኔ ውድ፣ እኔንም ሆነ ማስረጃውን ማመን የማትችይ ከሆነ ሂጂና እናትሽን ጠይቂያት። ሌላ ባለፈው ጊዜ አንድ ጥያቄ ጠይቄሽ ነበርና በፈለግሽ ጊዜ መልስ እንደምትሰጪኝ ነግሬሻለሁ። እንድታስቢበትና ውሳኔ ላይ እስከምትደርሺ ድረስ እጠብቅሻለሁ ብዬሽ ነበር። ይህንን ታስታውሻለሽ አይደል? አዎ። እሺ ስሚኝ፣ ምክንያቱ ምን እንደሆነ እንድትጠይቅኝ አልፈልግም፣ ግን ደግሞ ከዚህ በላይ መጠበቅ አልችልም። ምክንያቱም ጊዜው እየሄደ ነው። እኔ ደግሞ ቀሪው የህይወቴን እያንዳንዷን ደቂቃ ከአንቺ ጋር ማሳለፍ እንደምፈልግ ነግሬሻለሁ። ህይወትሽን ከእኔ ጋር አብረሽ ለመጋራት ዝግጁ ነሽ? ዝግጁ ነኝ። ሌይላ፣ በእውነት በዓለም ላይ ደስተኛ ሰው ነው ያደረግሽኝ። በጣም አፈቅርሻለሁ። እኔም በጣም አፈቅርሃለሁ ሌይላ፣ የኔ ፍቅር። ስልኳን እያነሳች አይደለም። ቆይ እስኪ ንገረኝ፣ ይሄ ልክ ነው? ኦጉስ፣ ይቅርታ አድርግልኝ። እኛም በዚህ ነገር አፍረናል። ይሄ እናንተ የሚመጥን አይደለም። ሁሉም ሰው ፊት ነው አንገታችንን ያስደፋችሁ። እሱን እኮ ልክ ነህ የኔ ልጅ። የሆነ ነገር ሆና እንዳይሆን አንተም ሆንክ ቤተሰቦች ይቅርታ አድርጉልን። ይሄ በይቅርታ ብቻ የሚታለፍ ነገር አይደለም። እሺ ኦጉስ፣ ይበቃል። ነገሩን አሳጥረው። ልጃችን የእብድ ሥራ ነው የሠራችው። ደግሞ ይቅርታ ጠይቀናል። ስለዚህ እባክን ከዚህ በላይ እንደዚህ አታድርግ። አለቃ፣ ደስታችን ሙሉ በሙሉ ነው የጠፋው። ይሄ ነገር በዚህ ብቻ የሚያበቃ አይደለም። በቃ መሄዴ ነው። ልጄ ቆይ አንዴ ብቻ ስማኝ ኦጉዝ። እሺ በቃ ይርታዩ። ሲረጋጋ ጠብቄ እኔ ራሴ ያናግረዋለሁ። ውይ አንተም እኮ በጣም ነው የተቆጣኸው። ቆይ ደግሞ ለዚህም ተጠያቂ ሆኔ ነኝ ወይዘሮ አይሴል? አዎ ልክ ነሽ። ለምንድን ነው እዚህ ልጅ ላይ እየጮኩኝ ያለሁት? ይህን ችግር የፈጠረችው የገዛ ልጅሽ ናት። እዚህ ጋር ልጁን ለማግባት ጠረጴዛ ላይ ተቀምጣ ነበር አይደል? ከዛ ልጁን እዛው ባለበት ጥላው ሄደች። ይሄ ጨዋታ ነው እንዴ? ሁሉም ሰው ፊት ነው ያሳፈረችን። በጭራሽ ልታገኘኝ እንኳን እንዳትሞክር ንገሪያት። በድጋሚ ማግባት አትችልም። ምንድን ነው የምትለኝ ሼፍቂ? ልጄ በፈለገችው ጊዜ ወደዚህ ቤት መምጣት ትችላለች። ልጅሽ እንደዚህ ማድረጉ አይገርምም፣ ምክንያቱም በጣም ነው ያሞላቅቅሻል። ሼፍቂ ምንድን ነው የምትለው? ታዲያ ልጃችንን ከማትፈልገው ሰው ጋር የግድ ማጋባት ነበረብን እንዴ? እንደዛ ነው? ሌላ ሰው ደስ እንዲለው ልጃችንን ማሳዘን አለብን? አዎ፣ በዚህ ነገር ሁላችንም አፍረናል፣ ግን ይቅርታ ለመጠየቅ ጊዜው በጣም ገና ነው። እማዬ፣ አባዬ ይበቃችኋል። ከዚህ በላይ አትጫጫሁ። የሆነው ነገር ሆኗል። ምንም ማድረግ አንችልም። ዴኒስ፣ ስለ ግንኙነታቸው አንቺም ታውቂ ነበር? አባቴ ሼፍቂ፣ መርትና ኦይኮ የፍቅር ግንኙነት ውስጥ ነበሩ፣ ግን ለእናንተ ይህንን መናገር ፈርተው ነው። ያው በመሃላቸው የሆነ አለመግባባት ተፈጥሮ ነበር።
ከዛም ኦይኩ የተሳሳተ ውሳኔ ወሰነች። በቃ ይሄው ነው። እኔ ባዳ ነኝ እንዴ? ለምንድነው ስለዚህ ነገር እስካሁን ያልተነገረኝ? ቆይ ይህንን ነገር ለምንድነው እስካሁን ያልሰማሁት? ይህን ሁሉ ነገር የፈጠርሽው አንቺ ነሽ። እኔ ባውቅ ኖሮ እንደዚህ የሚሆን ይመስልሃል? አይሴል፣ ይሄ አንቺ ችግር ነው። ፊት ራሳችንን እያዋረድን ነው። ውስጥ ገብተን እንነጋገር። ውዴ ይህንን ያህል አትጨነቂ። ባልና ሚስት ናቸው። ግድ የለሽም፣ መታረቃቸው አይቀርም። በአሁኑ በጣም ከባድ እንደሚሆን ያስታውቃል። ለማንኛውም እኔ ለኦይኩ ደውላለሁ። በጣም ትጨነቂ። ቆይ ተይው፣ እኔ እደውልላታለሁ። ምናልባት እናንተን አፍራ ሊሆን ይችላል ማታነሳው። ከመርት ጋር የጽሁፍ መልእክት ተላልከናል። በቀጥታ ወደኛ ቤት ሄዷል። ወደ ትልቁ ቤት ሄዷል። እና ታዲያ ወይዘሮ ሌላ ምን ትላለች? ችናር አሁኑኑ መሄድ አለብን። ኦይኩ ብቻዋን እንድትሆን አልፈልግም። የኔ ውድ እባክሽ ተረጋጊ። ወይዘሮ ሌላ በደንብ ተቀብላችኋለች። ግን ፍቅረኛሞቹን ብቻቸውን መተው አለብን። ወይ ጉድ! ምን እንደሆነ ታውቃለህ? መርት በጭራሽ ይደርሳል ብዬ አላሰብኩም ነበር። ውይ እኔም ተጨንቄ ነበር። ሳስብ የነበረው ልክ መጨረሻ ሰዓት ላይ ተቃውሞ ያለው ሲባል እኔም ልቃወም ነበር። ወይኔ ይሄ ነገር በህልምሽ ነው በለኝ መርት። ማለቴ የእውነት አሁን መኝታ ክፍል ውስጥ ነው ያለሁት? አይ የኔ ፍቅር፣ ይሄ በጭራሽ ህልም አይደለም ውዴ። እያሳለፍነው ነገር ቅዠት ነበር። አሁን ግን ነቅተናል። ከዚህ በኋላ እሱ ቅዠት አይደገምም። እሺ? አሁንም ድረስ ማመን አልቻልኩም። እመኝኝ ውዴ። ምክንያቱም ደግሞ እኔ በጭራሽ አንቺ ማመን አቁሜ አላውቅም። እንዴት ነው እናትን ማሳመን የቻልከው? ውዴ ወይዘሮ ሌላን ያሳመናት ፍቅራችን ራሱ ነው። ልጇ ያንቺን ፍቅር ሲያጣ የሆነውን አየች። ልጇ ሲሄድ ደግሞ ምርጥ የምትባለውን ዲዛይነሯን አጣች። ስለዚህ የሆነ የተሳሳተ ነገር እንዳደረገች ገባት። እንዴት ማለት? ቆይ ምን ማለትህ ነው? እየቀለድኩኝ ነው። በእኛ ትተማመንብናለች። እናቴ ሁሌም ቢሆን ታደንቅሽና ትወድሽ ነበር። ባትወድሽ ኖሮ ድርጅቱን እንድናስተዳድር አትጠይቀንም ነበር። ውይ በቃ ሁሉም ነገር በማይታመን ሁኔታ ነው ቆንጆ የሆነ ውዴ። ምን ማለት እንዳለብኝ ራሱ አላውቅም። አንድ ነገር ብቻ ነው ማለት የምፈልገው። በጣም አፈቅርሻለሁ። እኔም በጣም ነው የማፈቅርህ ውዴ። አቶ ማህሙት እንዴት ነው? ደህና ነው። ግን ለምን ጠየቅሽኝ? ምንም ምክንያት የለኝም። ምናልባት ሊመጣ ይችላል ብዬ ስላሰብኩኝ ነው የጠየቅኩሽ። አሁን ኢዝሚር ውስጥ ነው ያለው አይደል? አይ እዚህ ነው። እንደውም አሁን አብረን ነበርን። ያልቺን የት ነው ያለው? ችናር፣ ቆይ ምን እየተካሄደ ነው? መልሽልኝ። ያልቺን የት እንዳለ እየጠየቅኩሽ ነው። ችናር፣ እሺ እባክህን ተረጋጋ። ዴኒዝ፣ እዚህ ነገር ውስጥ ጣልቃ አትግቢ። የወንድሜ ሚስት መልሽልኝ። ያለበትን አላውቅም። የወንድሜ ሚስት ባቷሽኝ ጥሩ ነው። ስሚኝ፣ ልብሽን በፍጹም መስበር አልፈልግም። ስለዚህ አሁኑኑ መልሽልኝ። የት እንዳለ እየጠየቅኩሽ ነው። ችናር፣ እኔ እውነቴን ነው። የት እንዳለ አላውቅም። ለምንድን ነው የምትጠይቀኝ? ለምንድን ነው እንደዚህ የተናደድከው? ምክንያቱም ባልሽ ጨካኝ አረመኔ ነብሰ ገዳይ ስለሆነ ነው። ወላጆቼን የገደላቸው እሱ ነው። በይ መልሽልኝ፣ የት ነው ያለው? ቺናር፣ እያልክ ያለውን ነገር ግን አውቀኸዋል አይደል? እባክህ ተረጋጋ፣ ወደ ራስህ ተመለስ። ምን እየተካሄደ ነው ያለው? እያልኩ ያለሁትን ነገር ጠንቅቄ ነው የማውቀው። ባልሽ ያልቺን አረመኔ ነፍሰ ገዳይ ሰው ነው እና ወላጆቼን ገድሏቸዋል። ሆስፒታል ውስጥ ለመዳን ሲታገሉ ነው የገደላቸው። ያልቺን ነፍሰ ገዳይ እንደሆነ ሁላችሁም አውቀው። አይ ሊሆን አይችልም፣ የማይሆን ነገር ነው። የወንድሜ ሚስት ያ ሰውዬ የት ነው ያለው? ለመጨረሻ ጊዜ ነው እየጠየቅኩሽ ያለሁት። ስለዚህ መልሽልኝ። ያልቺን የት እንዳለ እየጠየቅኩሽ ነው። ቺናር ተረጋጋ እንጂ። መርት፣ በፍጹም መረጋጋት አልችልም። ያንን የወላጆቼን ገዳይ እኔ ራሴ ነኝ የምቀጣው። ያ ነፍሰ ገዳይ የትም ቢደበቅ አያመልጠኝ። ችናር፣ እባክህን ተረጋጋ። ያልችን እንደዚህ አይነት ነገር በጭራሽ አያደርግም። ቺናር፣ አባዬ የኔ ልጅ
ይቅር በለኝ እባክህ። ይሄ ነገር እንዲፈጠር በጭራሽ አልፈለግኩም ነበር እና እንደዚህ ያደረግኩት ሙስጠፋን ለማዳን ነው የኔ ልጅ። ለዛ ነው ያንተ እናትና አባትህን ሆስፒታል ውስጥ እንደሞቱ አላወቅኩም ነበረ የኔ ልጅ። ያልችን ይህን እንዳደረገ ባቅ ኖሮ እውነቴን ነው የምልህ። ምን ታደርግ ነበር? ሙስጠፋን ለማዳን ብለህ ሆራንን ያደረግከው ነገር በቂ አልነበረም ማለት ነው? የአንተም እጆች በደም ተጨማልቋል ፋሚ ኮጃቢ። የወላጆቼ ደም አንተም እጅ ላይ አለ። ነፍሰ ገዳይ ነህ። አንተም እንደ ልጅህ ነህ። አባዬ አባዬ፣ ደህና ነኝ። ያው ልጄ ደህና ነኝ የኔ ልጅ። እባክህ ይቅርታ፣ ከልብ ይቅርታ አድርግልኝ የኔ ልጅ እባክህ። በጣም ነው የምወድህ። እውነቴን ነው የኔ ውድ ልጅ፣ እወድሃለሁ። በጣም ነው የምወድህ። የምመኘው ነገር አባዬ አባዬ አያቴ አባዬ አያቴ አባዬ 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 ምን ነገር በይ አባዬ እባክህ አባዬ አባዬ አያቴ አባዬ እባክህ የሆነ ነገር አያቴ እባክህ ንቃ። አባዬ መልስልኝ። አባዬ 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 ችናር እሺ በቃ አባዬ አንድ ነገር በለኝ እባክህ። ችናር እሺ በቃ ና እባክህን ተረጋጋ። አጎቴ ፋሚ ምን ሆኖ ነው? አባቴ ከምን አተነዋል ወይኩ አባዬ አያቴ ቆይ እንዴት ብዬ ነው አሁን ለኤሲን የምነግራት? ቆይ አሁን እሺ ምን ልላት ነው? ወይ የኔ ምስኪን አባት፣ ወይ እኔን ማመን አልችልም። አሁን እንደሚፈታትና እህትም ልትሆኝ እንደሆነ ያልቺን ራሱ ሊነግርሽ ፈልጎ ነበር፣ ግን እናትሽ አሁን እንዳያደርግ ከለከለችው። ውሸት ነው። እነዚህ ማሰተኛ ወረቀቶች ናቸው። ሁሉም ነገር ውሸት ነው። ሊሆን አይችልም። ይሄ በፍጹም እውነት አይደለም። አባቴ እኔ ላይ እንደዚህ አይነት ነገር አያደርግም። ሰላም፣ እንዴት ነው እስጉር? ኤሲን ደህና ነሽ? ድምፅሽ ግን ያዘንሽ ነው የሚመስለው። ምንድን ነው? እስጉር፣ አሁን በጭራሽ ደህና አይደለሁም። መጥፎ ነገር ነው የሰማሁት።
ምን ተፈጠረ? ንገሪኝ፣ የት ነው ያለሽው? አሁን መንገድ ላይ ነው ያለሁት። ምን ማድረግ እንዳለብኝም ሆነ ወዴት መሄድ እንዳለብኝ ራሱ አላውቅም። ታዲያ ለምን ወደዚህ አትመጭም? ማውራት እንችላለን እና ቀለል ይልሻል። እሺ፣ በቃ አሁኑኑ መጣሁ። እሺ